እንግዲህ ጋዜጠኛ ራያ ከልጅነት ጊዜ እንጀምርና ተወልደ ያደግከው የት አካባቢ ነው? እኔ ተወልጄ ያደግኩት መጀመሪያ የተወለድኩት ጊዮርጊስ ደጃችሁ ቤት ሰፈር ነው ያደግኩት፣ ግን ቤላ ነው። ቤላ ነው። እዛ ቤላ ነው ያደግኩት። አዎ እንግዲህ ደጃችሁ አካባቢ የቢሮውም አካባቢ ነበረ። አዙሮ አምጥተዋል ማለት ይቻላል። ኢትዮጵያ እውነት ነው። ኢትዮጵያ ቢሮ እዛ ነበረ። በፊት ሸራተን የምትባል ሆቴል አልነበረች? ታስታውሳት እንደሆነ እሱ አካባቢ ነበር ቢሮአችን። አዎ የጋራ የብዙ ጋዜጦች ቢሮ እዛ አካባቢ ነበረ። ስቴዲየምስ እንዴት ነው እየገባ በሰፈርስ የእግር ኳስ እንቅስቃሴ? ያው በልጅነት ብዙዎቻችን ተጫውተን አሳልፈናል። ያንተስ? አዎ እኛ እንግዲህ ክበድ ሜዳ የሚባል ነበረ። የደጃዝማች ዘውዴ ገብረስላሴ ይዞታ የነበረ፣ አሁን በህይወት የሉም። በፊት ሚኒስትር የነበሩ በጃንሆይ ጊዜ እና ባለፈው በኢህአዴግ ዘመን ነው ያረፉት። እዛ አካባቢ ክበድ ሜዳ በጣም ከባድ ጨዋታ ነበረ፣ ፉክክር እና እዛም ጨዋት ነበር። ቀበሌ 19 የሚባል ቤላ ማዞሪያ አካባቢ ደግሞ ከጣሊያን ኤምባሲ ወረድ ብለህ ዓለም ሜዳ የሚባል ነበር። አሁን መብራት ኃይል እንትኖች ተክሎበታል፣ ትልልቅ የኤሌክትሪክ እንትኖች እና አሁን ሜዳው አገልግሎት አይሰጥም። የዛን ጊዜ ግን እዛ አካባቢ በሰፈር ያው ውድድር ነበረ፣ በጣም ከባድ ውድድር ነበረ። ከዛ በኋላ እኛ ሳንሳተፍበት ሌሎች ነበሩ። ቻቺ የሚባሉ ቡድን ነበረ። ቻቺን ራሱ ሰርፕራይዝ አድርገዋታል። ለእርሻ ሰብልና ሌሎች ክለቦች የደረሱ ሁሉ ተጫዋቾች ነበሩ፣ ለቡና ጭምር። እነ ፍስሐ ቦተሬ፣ እርሻ ሰብል የሚጫወት ደግሞ ስሙ ጠፋኝ አሁን እና እነሱ ነበሩ። ብቻ ጥሩ ፉክክር ነበረ እዛ አካባቢ። ግን እዛ ፉክክር ላይ አልገባሁኝም እኔ በእርግጥ እና ይህን ይመስል ነበረ እግር ኳስ። የችሎታ ጉዳይ ብለን እንለፈው ወይስ እንዴት ነው? አይ አዎ እውነት ነው። ለዛ የሚያበቃ እንኳን አልነበረም። ጃልሜዳ ምን እንጫወት ነበር። በነገራችን ላይ እነ ፋሲል እነ ዘሪሁን ሸንገታ ጋር እንጫወት ነበረ፣ አብረን እንማር ነበረ። በጣም የሚገርመው ነገር ዛሬ ራሱ ቀን ላይ አግኝቼው ነበር። አንድ የነሱ ሰፈር ልጅ ነበር አደም የሚባል። ኳስ በተአምር በቃ እሱን አይተህ ወይም ካሳዬ አንድ ናቸው። በቃ እግር ውስጥ ምንም እንዴት እንደሚያንገላታን እንደነበረ ልነግርህ አልችልም። እና አደም በጣም ባህሪው ትሁት ልጅ ነው። አጋጣሚ ዛሬም ጠዋት አግኝቼው ነበር እዛ 06 አካባቢ እና በጣም ጎበዝ ልጅ ነው። እኔ እሱ ልጅ ትልቅ ደረጃ ለመድረሱ እሱና አንድ ቀበሌ 19 ደግሞ ቤላ ኤሳው የሚባል ልጅ በቃ አትችላቸውም። ምን እንደሚያደርጉም አታውቀውም። በጣም ነበር የሚያንገላቱን ስንጫወት ከነ አደም ጋር በተለይ እና አንዳንድ ጊዜ እድል ነው መሰለኝ። እኔ ለእንትና እውነት ለመናገር ግልጹን ልንገር፣ ለነዘሪሁን ሁሉ የነገርኳቸው የእድል ጉዳይ ነው እንጂ አደም ነበር ተጫዋች መሆን የነበረበት። ጊዮርጊስም ሌላም ቦታ አላቸው ነበር እና የእድል ጉዳይ ሆኖ ያው እሱ በዛ ደረጃ ቀረና ብዙ ጊዜ በቃ ሰፈር ውስጥ ቀልጠው የቀሩ ልጆች አሉ ተጫዋቾች። እነሱን ሳይ በጣም አዝናለሁኝ። አንድ ጊዜም በፋና ስፖርት ዞን ላይ እችን ነገር ተናግሬ ነበረ እና እዛ በጣም ትልቅ ደረጃ መድረስ የሚገባቸው ልጆች ሳይደርሱ ቀርተዋል። በዛ በጣም ያዝናለሁኝ።